እንደዚህ አይነት ቅሌት ይሰውራችሁ። የምሬን እኮ ነው። የዛሬ ሳምንት ነው እኔ ቅሌትን የተከናነብኩት። በሀገራችን ኢትዮጵያ የእግር ኳስ ወራይ ደሞዝ 1,200,000 ብር መድረሱ ተነገረ። በኢትዮጵያ ፕሪሚየር ሊግ 2 አሰልጣኞች እያንዳንዳቸው በ2 ዓመታት ከ20 ሚሊዮን የኢትዮጵያ ብር በላይ ደሞዝ እንደሚከፈላቸውና ሰላም ዩቲዩብ እንዴት ናችሁ? አሁን እንደተለመደው እንግዲህ ከቲክቶክ መንደር ላይ ምን አነጋጋሪ ምን አስቂኝ ቪዲዮዎች ተገኙ የሚለውን ነገር በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉን እንዳይረሱ። ወደ ቪዲዮዎቹ እንሂድ። ይሄው ቺክን በርገር 680፣ ይሄው ትሪፕል 680 አንድ ላይ 2000 ብር ሂሳብ 680 እሺ 1060 እኮ እንዴት ነው እንደዚህ ነው? ና አንድ ሚስጥር ልንገርክ። ባለፈው ከሌላ ሴት ጋር እንደመጣ አትርሳ። ዋው በጣም አመሰግናለሁ። እሺ ዋጋቸው በጣም ፊክስ ነው። ባለፈው ራስ ኮንዶም ጋር መጥቼ ታገኘሽ ይመጃታ በዚህ 1000 ብር አፈፍ እንደዚህ ነው እንጂ በቃ የጋራ ጥቅም ነው። ገብቶሻል? እኔና ጀለሲ ሰሞኑን ያለንበት ሁኔታ። ሄሎ አቤት። አየቱ ነው በእናትህ ተኝቻለሁ። ቤት ምን ነው? ተጋደም አንተ። ሰው ስክሪፕት ወደ መኪና እየቀየረ ነው። አንተ እቺን ሐሳብ እንኳን ማሰብ ይቅበልን። እኔ እናንተ ተው እባክህ፣ ለመልካም ነው ሁሉ ነገር ተው። ሂድ አትሸንግለኝ። ለመልካም ይለኛል እንዴ? ምንድን ነው ለመልካም? ባይዙ ግን ይሄን ሐሳብ እኔ ከዚህ በፊት አንስቼልህ ነበር። ታስታውሳለህ? አይ አላነሳልኝ። አላነሳውልህም። ልክ ነህ። ልፈትንህ ነበር ጎበስ። በጣም አይደል እንዴ የምፈትነኝ? ምን ፈልገህ ነው ሲጀመር አሁን የደወልከው በጧት? ዋው እኔ ግን ምን ጂኒስ ሰው ነኝ። አንተ ምንድን ነው? ምን ሆነ ነው? ሰማይ የሆነ ሐሳብ መጣልህ። እሺ የምን ሐሳብ? ጀለስ ማለት ነው ልጁ በሰማያዊ ስክሪፕቱ አይጀምር እና እኛ ለምን በቀይ ስክሪፕቱ ጀምራል? ይሄን ሐሳብ መጣልኝ አልከው? አዎ ያበልህ ነው። በጣም አይደል እንዴ ያሰብከው? ጮማ ራስ ዶማ ሂዲ። ሻት ሳደባ ሊቀር እኮ ይችላል። በጣም ብዙ ሰው ማለት ነው ይሄ ነገር በጣም በቃ እያናደደው ይገኛል። እንዴት ነው ሐሳቡ ያልመጣለን? እስኪውቶ ወደ መኪና የሚለው ነገርና ልጁ በጣም ይመቸው። በቃ የሆነ የውጭ ኮንተንት ቢመስልም ግን ደግሞ በቃ ወደ ሀገራችን መጥቶ ሰርቶለታል። አሁን 600,000 ብር ላይ ደርሷል። የ600,000 ብር ዕቃ ነው የተሰጠውና ከስክሪፕቱ አስቡት። ስክሪፕቱ 20 ብር ወይ 30 ብር ምናምን ቢሆን ነው 600,000 ብር ደርሷል። በጥቂት ቀናት ውስጥ ነው፣ ወር ራሱ አልሞላውም። እና መኪናው እንደሚያገኘው በጣም እርግጠኛ ነኝ። አሁን ላይ በጣም ብዙ ሰዎች ይሄንን ስራ እየሰሩበት ትንሽ ያበላሹበት ይገኛሉ። ያው እኛ ሀገር ችግር ነው። አንዱ ሲሰራ አንዱ ምቀኛ ይሆንበታልና አሁን መኪናው እንደሚያገኝ በጣም ተስፋ አደርጋለሁ። በጣም መቋጠርለት ልጅ ነው። በቃ ቪዲዮዎቹ በመጣልኝና በተሳካለት ብዬ ያሰብኩት ልጅ ነው። በጣም ይመቸው። እሺ እንዴት ነህ? ሰላም ነው? ቀብረር ነው። እሺ እንዴት ነህ? ሰላም ነው። አማን ነው? ሰላም እንዴት ነህ? አለ በሌላ ቀን እሺ እንዴት ነህ? ሰላም ነው። እንዴት ነው? አማን ነው? እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነው? ሰላም ነው። ሰላም ነው። እንዴት ነው? ቤተሰብ ሁሉ ሰላም ነው አለ። እንዴት ነው? ሰላም ነው። ጠፋህ? አላለሁ ምን ያው ምንድን ነው? ባለፈው ደግሞ መኪና ይዘህ በቃ ሰላም ሳትለን ምናምን አለፍ። መች ባለፈው ኧረ ተው አልፌህ ተው ሌላ ሰው ይሆናል። አረጋሽ አንተ ነህ? እኔ ስቃህበት ምናምን እኮ ነው። ኧረ ተው እኔ እንደው ታዲያ ይኸው ድህነታችን ይሻለናል መሰለኝ ሰላም ለማባባል። ይሻለናል። ምን ጣል ያደርጉልኛል ያን መኪና ያስኩኝ ጊዜ መሬቱም ሰማዩም ድብልቅልቅ። በጣም በቃ ምን ልበልህ ጋሽ አውቀህ ነው ግን ተው አንተን ሰላም አላልክም። ኧረ ጋሽ አየህ በቃሽ ደህና ደር በቃ ጋሽ ይኸው ድህነታችን ይሻለናል ጋሽ። አንዳንድ ሰው በቃ ለመፋቀር ካተጋኩል ድሃ መሆን አለበት ሲመስለኝና በቃ ሀብታም ስትሆኑ ሰላም ብሉ፣ በኮራት ወርዱ መጭንቀራል። አይኖቼ ተራቡ ደረሰ ሰዓቱ የዘገየህበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ የዘገየህበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው ይጠባበቁሃል አይኖቼ ተርበው ተራቡ ተራቡ አትሰወራቸው ተራቡ ሱሶነች ባቸው አይኖቼ ተራቡ ደረሰ ሰዓቱ። ዋቢ ቪዲዮ በጣም ያበደ ድምጽ ነው ያሉት ከእርሱ ጋር ሚድ ሙዚቃ በቃ ቲክቶክ ላይ ቢያንስ ትላልቅ ሰዎች ሲመጡ
በቃ በከርሚያቸው ጋር የሚሄድ ነገር ሲሰሩ አሪፍ ነው። አንዳንዶቹ ኧረ እውነት ሽምቅቅ ነው የሚያስብለውና ማዘር በጣም ይመቹት። አይ ሆፕ እነ ቪዲዮ ላይ ምንም መጥፎ ኮሜንት እንደማይኖርና ሰው ኮሜንት የሚያደርገው ነገር ልክ አይደለም። ታውቃላችሁ ልጅ በማታ እንደዚህ ቦታ ያምጥስ ገንዘብ ስለሌለ መስልሽ ነው? አዎ የለኝ ስልሽ ግን ደስ ይላል። አሁን ይሄ እንደዚህ ነው በላቸው ደግሞ ይባላል። ታች በላቸው ፓርክ ውስጥ ያለው እሱ ሳሎን ስትደገፊው አይርበል። እንዴት አገኘሽኝ ግን? አታገኝኝ ከዚህ በኋላ ምን አገባኝ። ያ ሳሩ ስትደገፊ አይርብም። ከባድ ነው። የፓርክ ነገሩ አሁን እንደውም ብሷል አይደል? እንደ አዲስ ተጀምሯል። ፓርክ ምናምን ፍቅረኛ ማች ድሮ ነበር ሐምሌ 19 ምናምን ኮሪያ ፓርክ ይባል ነበር። አሁን በየቦታው በቃ ፓርክ አለው። ኮሪደር ልማቱ ሰርቷል። ሁሉም ካፕል ነው እንግዲህ ይመቸው። ለወንድ ልጅ አሪፍ ነው፣ ወጪ ያወጣል። አላሙዲን ተሸለሙ ብር። ይሄ በጣም ንቀት ነው። ይሄ ንቀት ነው። አስቡት አላሙዲን ያህል ሰውዬ ብር ሲሸለም ወይ ዶላር ነው ብር ነው ግን ብቻ ዶላርም ይሁን የትኛውንም ብር ላላሙዲን ብትሸልሙት ለሱ ምንም ነገር ነው። አላ ሲምፕል ነገር ነው። ለያ ነው ከባዱ ነገርና ሲደሰት እንዲህ ሲል እንደማይት የሚያዝናና ነገር የለም። ብር ቢያከብረው ሰው የሚያከብረው የሚባለው ነገር እውነት ይመስለኛልና ሰይፉ ላላሙዲን ብር ሸለምከው ሰርጉን እሱ የደገሰለት ይባላል እኮ። ግን ይመቻችሁ፣ እዛው ተጠቃቀሙ። አሪፍ ነው። ከማታውቁት ሰው ጋር እንዳትጣሉ ምላችሁ ለዚህ ነው ጋይስ። እስኪ ቪዲዮ ይዩትና ኮሜንት አብረን እናነባለን። እሺ ጀለስ አፍና ነው መገለበ እንትኑ ብቻ በብናሉ ብሩሽ ሊ ጄኪ ቻክ ያበረደ እኛም ውሃ ስጠፋ እንደዚህ ነው አራግፈን የምንወጣው። ቅድሚያ ልክፈልና ስራልኝ ባሰራም ችግር የለም። የኛ ሀገር ኮሜንት ግን እኔ በጣም ነው የሚገርም። እንዴት ራሳው ይመጣላችሁ? አንዳንዱ እውነት ድንግጥ ነው የምትሉት። ይሄንን ነገር እንዴት ነው ያሰበው ነው የምትሉት። ብሩሽ ሊ አሁን ዳረ በስማ በጣም ይመች። ግን አንተ እንደዛው ላይ ጻፍኩ ሰውዬ። እሺ አንድ ላይ እንገፋለን ቤተሰብ። እስቲ አንድ ሁለት እንደ ተሽወት ወጣን ማዚ ውስጥ አልወጣም ነው ማሚ ሰላም ነህ? ዛቶም ትደውልልኝ አታሳይ አካውንት አወጣልሃለሁ። እሺ ቤተሰብ ቢፎር እና አፍተሩን አሳያ። አፍተሩ ይሆንላ አታሳይ ቢፎሩ ደግሞ በኋላ ታይታለህ። እንዴ በርግዳው ላይ በርግዳው ላይ ባለ ሴትዮ አነጋጋሪ ሆና ነበርና ደግሞ መክሰሷ ነው የሚገርመው እኮ። የራሷ ጥፋት ነው። ቪዲዮ እኮ በቃ ግልጽ ነው። እየጮች ነው የለቀቀችውና ያንን ቪዲዮ ለቀሽ ነው ሰው ዝም ቢልሽ ነው ራሱ እንደው ልክ አይደለም። እንኳንም ተሳቀብሽ እንኳንም ሰው ሙድ ያዘብሽና ልክ አይደለም። ቪዲዮ ፖስት የምናረጋችሁ ነገሮች ማወቅ አለብን ብዬ አስባለሁ። አሁን በጣም ሰተን ምጥ ላይ ደርሰናል። ነገ ምን እንደሚፖስት ፈጣሪ ነው የሚያውቀው። እዚህ አይነት ቅሌት ይሰውራችሁ። የምሬን እኮ ነው። የዛሬ ሳምንት ነው እኔ ቅሌትን የተከናነብኩት፣ ግን ይኸው አሁንም ድረስ እንቅልፍ እያስታወስኩት እስቃለሁ። ብቻ ምን ይሆናል የወረ ሬስቶራንት እኔና ጓደኛዬ እንገባለን። የአረቦች ሬስቶራንት ነው። ልክ እንደገባን አስተናጋጁን ማናጀር በቃ ልክ እንዳየን ቀወጠው። ደስ ብሎት በአረብኛ ያወራል። ምን ይላል? ሙሉ ሬስቶራንት ዘሮ እኛን ነው የሚያየው። በቃ በጣም ደስ አለውና ከዛ ደግሞ እኔ ነጥሎ እቅፍ ጥምጥም አለብኝ። እኔም ደግሞ በቃ ሳይው እንትኑ አስተናጋጆቹ ይስቃሉ፣ ሪሴፕሽኒስቷ ትስቃለች፣ ይሄ ጁስ ፈጪው ይስቃል። በቃ እንዳለ ረዛ ያሉት በጠቅላላ ይስቃሉ። ከዛ እኔም ደስ ብሎኝ በቃ የሆነ ጋልኩኝ ነው ሲጀ ጥምጥም ልለቀው ነው እቅፍ ምንድን ነው የተፈጠረው ያላወቅኩም። ከዛ ለጓደኞቹ ለአስተናጋጆቹ ፊቴን እንደዚህ እያደረገ ምናምን ያሳያቸዋል። ስልኩን አውጥቶ የሆነ ነገር ያሳያቸውና ምናምን ላይ ይላሉ። ሬስቶራንት በሙሉ ይስቃሉ። እንዴት ነው ነገር ምናምን ብዬ ጓደኛዬ ምን ይለኛል? አይ ምናልባት ኢንተርናሽናል ሆቴል ሊሆን ይችላል
እኔ እንኳን ኢንተርናሽናል አይደለም ኢትዮጵያ ውስጥም አዲስ አበባ የሆነች ወረዳ ትንሽ የሰዎች ቢያቆይ ነው የራሴን ጠንቅቄ አውቃለሁ። ይሄን ያህል ግን ትንሽ ውስጤ እንትን አለ፣ ተስፋ አደረገ። እውነትም እዚህ ቻይና ሆኜ ቪዲዮዎች ፖስት ሳደርግ እየደረሰ ይሆን እንዴ? ከዛች ከወረዳ ዝና ዘልየው ባንዴ የዓለምን ዝና ልቆናጠጥ ነው እንዴ ምናምን የሆነ የመሽኮርመም ነገር የሆነ እንትን አለኝ ብቻ። ከዛ እጃችን ልንታጠብ ወደ እጅ መታጠቢያ በዞር ስንል አረ በቃ እኔ ፔጅን ቪዲዮን ማሳያችኋለሁ ምን አይለኛል ጓደኛዬ። እኔ ደግሞ መሽኮርመም አይቶ ወረፋ ነው እንደዚህ አያስፈልግም እኮ። መጣን ቁጭ አለን ምግባችን እስከምናዝ ድረስ ደስ ብሎት አሁንም ያወራል ጓደኛዬ። ስልኩን አውጥቶ ፔጅን ማሳየት ሶሻል ሚዲያ ላይ እንቀሳቀሳል ቪዲዮ ይሰራል ምን አይሏል። ያ ብዙም እንግሊዝኛ አይችልም አየውና የሆነ ግራ መጋባት አለ ምንድነው ምናምን ብሎሽ ብቻ መለሰለት። ትዕዛዛችን ከተቀበለ በኋላ የኔን ፎቶ አውጥቶ እንዲህ በስልኩ አሳየን። እኔ ሳየው ከሆነ ፊልም ላይ ወሰደው ሲልም መሰለኝ የሆነ ሬስቶራንት ላይ ቁጭ ብዬ የሆነ ሰው ጀርባውን ሰጥቶኛል ቁጭ ብዬ እያወራሁ ነው። ከዛ ዙም አድርጌዋለሁ እዛው ሬስቶራንት ነው። ምንድነው ስለው የዛሬ 3 ቀን መታችሁ ነበር ወይ? አዎ መተን ነበር። ሰዓት ከፍሉ ወይኔ ወጣችኋል እና ሂሳብ አለባችሁ አለን። ለካለ ጓደኞቹ ሲያሳያቸው የነበረው ፊት ምናምን ሲጠቁም የነበረው ሴኩሪቲ ካሜራ ላይ ስክሪንሾት አድርገው ከተማ ለከተማ ሲያስሱ ሲፈልጉ ነበር ማለት ነው። አገኘሁት። ያ ሁሉ ሰው ሲስቅ የነበረው ሌባው ተገኘ። እኛ ሳንፈልገው ወጥመዳችን ውስጥ ራሱ መጣ ነገር ነው መሰለኝ። እንደዚህ ሙሉ ሰዓት አንገቴን ደፍቼ ነው የበላሁት። አንገቴን ደፍቼ ለካ በሰዓቱ ረስተነው ነው ሳንከፍል ወተን ደስ ብሎት ነው ከፍለን ወጣን እላችኋለሁ። እችል ለማለት ነው። ከዚህ በላይ ውርደት አለ ብዬ አላሰብኩት። ፊታችሁን እያሳየ እናንተ ፈምሼ ነው ምንድነው የተፈጠረው እያላችሁ ሌባ ነው እየተባላችሁ ሲነገር በጣም ከባድ ነውና ነቢል ለዚህ ያደርጋል ብዬ አላሰብኩም። ያው የሰው ሀገር ላይ ጭራሽ ማለት ነው አይዳፈርም። ሰውየው ግን ይመቻው ፊቱ እንዳበሰው አላመነም። የዚህን ያህል ምን ያህል ብር ይዞብህ ሄዱ ነው። the power of shit ለጉንፋን ተናፈት ሽበት እሺ ድስት ያስኬዳልሽ ያሪፍ ነው ሙቀታ ሞሉያ ከባድ ነው። እጅ ማድረቂያ ይሄን ትጠቀሙታላችሁ ጎረቤት ጋር ስንሄድ ጎረቤት ምናምን ትሄዳላችሁ ሱቅም ምናምን ሲሄዱ ምናምን ያለን አሁን የማይመስል ነገር ሜቢ ሞሉ ያለች ይመስለኛል። ትናፈጡበታላችሁ ግን ሁለቱ ከባድ ናቸው ብዬ አስባለሁ። እና እዚህ ዲያችሁ ልብሳችሁ ላይ መናፈጥ በጣም ከባድ ነው። ስንቱን ታርጉታላችሁ? ኮመንት ላይ ያሳውቁን። በሀገራችን ኢትዮጵያ የእግር ኳስ ወርሃዊ ደሞዝ 1,200,000 ብር መድረሱ ተነገረ። በኢትዮጵያ ፕሪሚየር ሊግ 2 አሰልጣኞች እያንዳንዳቸው በ2 ዓመታት ከ20 ሚሊዮን የኢትዮጵያ ብር በላይ ደሞዝ እንደሚከፈላቸውና 3 አሰልጣኞች ደግሞ እያንዳንዳቸው ከ15 ሚሊዮን እስከ 18 ሚሊዮን ብር ድረስ የሚያስከፍል የ2 ዓመት ስምምነት ማድረጋቸውን ሲዲ ስፖርት አስታውቋል። ታዲያ ይህ የደሞዝ መጠን ተገቢ ነው ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያጋሩን። ለተጨማሪ አዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። በአመት 10 ምናምን ሚሊዮን ማለት ነው ኢትዮጵያ ኳስ አሰልጣኝ ሆኖ ለዞም ክለብ ነው ብሔራዊ ቡድን ቢሆን እሺ። ክለቦቹ ምንም እኮ ገቢ የላቸው ወይ ስቴዲየም ገብተን ኳሳና ስቴዲየም ብንገባ ራሱ እንደው ምን ያህል ሰው ስንት ብር ከፍሎ ነው እንደዚህ የሚያገኘው? 1.2 እኮ በጣም ብዙ እኮ ነው ለማያርግ እግር ኳስ። እኔ እውነት እግር ኳሳችን ግድል ለሚያደርጉት ወይ በስራቱ ሜዳ የለን ወይ ተጫዋቾቹ ራሱ በፕሮፌሽናል አይደሉም እንደልባቸው ነው የሚሆኑት። አላረ ሲፈልጉ ይጠጣሉ ሲፈልጉ እንትን ይላሉ እንደፈለጉ እየሆኑ በጣም ከባድ ይመስለኛልና የዚህን ያህል ወጪ እየተደረገበት እኛ ዓለም ዋንጫ ለማየት አያሳዝንም? እኛ አፍሪካ ዋንጫ ለማየታችን እንደው ሰውነት ቢሾው በቃ ታሪክ ሆኖ ሊቀር ነው። እንደ አድዋ እንደ ቴዎድሮስ ምናምን በቃ የሆነ ታሪካችን ሆኖ ሊቀር እኮ ነውና ብቻ በጣም ከባድ ነው። እግር ኳሳችን የሚያድግ አይመስለኝም። ብቻ እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እንገናኛለን። ለዚህ ቻናል አዲስ ሆኖ እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መቻችሁ ቻው።